ዛሬ በሰዓት የተለያዩ የሚሸጡ የቤት መረጃዎችን ይዤላችሁ መጥቻለሁ። በትክክል ለምትገዙ ወሳኝ ቤቶች ራሴ የማውቃቸው ከኮሪደር ልማት ከመልሶ ማልማት ነፃ ነባር ፋይል ዲጂታል ካርታ ስም መዞር የሚችሉ በ16 ሚሊዮን ብር 400 ካሬ ሜትር ቪላ ቤት እንዲሁም በ13 ሚሊዮን ብር ላፍቶ በ15 ሚሊዮን ብር በላፍቶ ሌላ ቤት በተጨማሪም በአያት አካባቢ ዘመናዊ ቪላ ቤት በጥሩ ዋጋ በተጨማሪም እጅግ በጣም ወሳኝ ለሽያጭ የቀረቡ ሌግዠሪ የሆኑ 500 ካሬ ሜትር ቤትም በለቡ አካባቢ እነዚህን ሌሎችንም ምርጥ የቤት መረጃዎች በዚህ ሰዓት አምጥቼላችኋለሁ። አብራችሁን ቆዩ። ሰላም እንደምን አላችሁ ውድ ሀገር ህዝቦች፣ በውጭም በሀገር ውስጥም ያላችሁ ቤት ፈላጊ ቤት ሻጭ እንዲሁ ጠቃላ ስለ ቤት መረጃ ማወቅ የምትፈልጉ ዛሬም እነዚህ የምታዩዋቸውን ቤቶች አንደኛውን ለሽያጭ ይዤላችሁ መጥቻለሁ። ተመሳሳይ ቤቶች የሚገኙበት አካባቢ ከአስፓልትም በቅርብ ርቀት ያለ እጅግ በጣም ዘመናዊ ቤት ሲሆን የምታዩት ሁለት መኪኖችን ግቢ ውስጥ ማቆም ይቻላል። አቀማመጡ እንግዲህ ኮምፓውንድ ውስጥ ያለ ወደ ደቡብ ፊቱ ዞር ያለ ሲሆን ሰፋ ያሉ መኝታ ቤቶች ጥሩ ቁም ሳጥን ያላቸውና ሳሎኑም በምታዩት መልኩ እንግዲህ ሰፊ ነው፣ ቆንጆ ነው። የቤቱ ከፍታ የተጠቀማቸው የመብራት ሲስተሞች እንዲሁም ፊት ለፊት ኦፕን ኪችኑም በጥሩ የፊኒሽንግ እቃ ነው እንግዲህ 100% ጥንቅቅ ብሎ ለሽያጭ ቀርቦ የሚገኘው። ይህን ቤት እንግዲህ የምታገኙት በነባር ፋይል በዲጂታል ካርታ ሲሆን ትክክለኛ ወሳኝ ገዥ ከሆናችሁ ነገ ዛሬ ሰዓት ትበሉ መታችሁ ግዙት። ጎን ላይ ያለው ተሽጧል። ይህ ቤት ብቻ ነው የቀረው። ስለዚህ ይህን ቤት እንግዲህ ትክክለኛ ገዦች ከሆናችሁ እያንዳንዱ መኝታ ቤቶች እዩ፣ ፋይሉን ማጣርታችሁ በደንብ መታችሁ ተደራዳችሁ መግዛት ትችላላችሁ። እዚህ ላይ ሁለት መኝታ ቤቶች ናቸው ያሉት እንግዲህ ዋና ቤቱ ላይ ማለት ነው። የመጀመሪያው ወይም ማስተር ቤድሩም የምንለው ይህ ፊት ለፊት አሁን ገብተን ያለንበት ነው። የተፈጥሮ ብርሃን አየር እንዲያገኝ የታሰበት መንገድም እጅግ በጣም ቆንጆ ነው። ከዛ ውጭ ፊት ለፊት ቁም ሳጥን ከፍታችሁ ገብታችሁ ደግሞ ሻወር ቤቱን ውስጥ ላይ ታገኛላችሁ ማለት ነው። የራሱ የሆነ ማለት ነው። ትልቁ መኝታ ቤት እንግዲህ የሚያስፈልጉ ነገሮች እንደ ቦይለር ሁሉም ነገሮች ተሟልተውለታል። እንግዲህ ሻወር ቦክስ አስፈላጊ ከሆነ እናንተም በሻጩም መመካከርና ማስተካከል ይቻላል ማለት ነው። ከዛ መቀጠል ሁለተኛውን መኝታ ቤት ደግሞ እዚህ ፊት ለፊት ላይ ነው የምናገኘው። ቆንጆ ስፋት ያለው ነው እንግዲህ ሁለተኛ መኝታ ቤትም የራሱ የሆነ የልጆች የውስጥ ሻወር፣ ሽንት ቤት እንዲሁም ቁም ሳጥን በጥሩ ሁኔታ የተዘጋጀለት ነው። ውድ አድማጭ ተመልካቾቻችን በትክክል ቤት መግዛት የምትፈልጉ ኢትዮጵያውያን ካላችሁ እንግዲህ ይህን ቤት ነገ ዛሬ ሳትሉ መታችሁ እዩት። እዚህ ላይ ሰፊ ኪችን አለው፣ ካቢኔት ተገጥሟል። በምታዩት መልኩ እንግዲህ ጥሩ የእንጨት ስራን ተጠቅሞ ከዛ ውጭ ስፋቱን ቆንጆ ነው። በተጨማሪም ከዚሁ ኪችኑ ጎን ላይ ደግሞ 3 የተለያዩ ሰርቪሶች አሉ። እነዚህ ሰርቪሶችም ለእንግዳ መኝታ ቤት፣ ለስራ አጋዥ ወይም ለሰራተኛ መኝታ ቤት እንዲሁም ለስቶር መሆን የሚችሉ ናቸው። እንዲሁም የውጭ ሻወር፣ ሽንት ቤትም በጥሩ ሁኔታ ተገጥሞ ነው ያለው እንግዲህ። ስለዚህ ይህን ቤት በ230 ካሬ ሜትር ላይ ነው የምታገኙት። ዋጋው ደግሞ 24 ሚሊዮን ብር ነው ለሽያጭ አሁን ቀርቦ የሚገኘው። እናንተ መታችሁ አይታችሁት ከወደዳችሁት መደራደር ዋጋ መስጠት ትችላላችሁ። ፋይል ቆንጆ ነው፣ አጣርታችሁም ግዙት። አያት ዞን 5 አካባቢ ይገኛል። ሌሎች አማራጮችንም ቀድማችሁ ብትደውሉ አዘጋጅተናል፣ እናሳያችኋለን። ዛሬ በሁለተኛ ደረጃነት ያመጣላችሁ ቤት ደግሞ እንግዲህ በርካታ ቤተሰብ ያላችሁ እጅግ በጣም ትልቅ ቤት ነው። ቆንጆ ተደርጎ የተሰራ ነው። ግቢው 5-6 መኪኖችን የሚያስቆም ነው ይህ ቤት ማለት ነው። በ500 ካሬ ሜትር ላይ የተገነባ ነው። የሚገኘው ንፋስ ስልክ ላፍቶ ክፍለ ከተማ ለቡ አካባቢ ይገኛል። በጣም ቆንጆ ዋጋ ነው። ከዛ ውጭ የሚገኝበት አካባቢ እጅግ በጣም ገራሚና ዘመናዊ ቤቶች የሚገኙበት አንደኛ የሆነ የሀብታሞች የቅንጡ ባለጸጋ ነዋሪዎች የሚገኙበት አካባቢ ነው። ሳሎኑ እንደምታዩት ስፋቱ ይህን ይመስላል። ሴራሚክ አይደለም ፐርኬ ነው የተጠቀሙት። እንግዲህ ይህን ቤት ለራሱ መኖሪያ ገንብቶታል። ከዛ ውጭ አሁን በፍጥነት እንዲሸጥም ተፈልጓል። እንደምታዩት ኦፕን ኪችኑ እጅግ በጣም ሰፊ ትልቅ ተደርጎ የተሰራ ነው። 5 ካሬ ሜትር ትልቅ ቤት ሌግዠሪ ሆኖ የተሰራ እንፈልጋለን የምትሉ ካላችሁ እንግዲህ እንደምታዩት በሚያምር መልኩ ተሰርቶላችኋል። ምንም አይነት ቅንጣት ታክል ወጪ አይጠይቅም። ከዚህ ፊት ለፊት ደግሞ
ለእንግዳ መኝታ ቤት መሆን የሚችል አንድ ክፍል አለ። እንዲሁም በዚህ በኩል ደግሞ ከውጭ ወደ ውስጥ መግቢያ ሌላኛው በር ነው። እንግዲህ እዚህ ላይ ሻወር፣ ሽንት ቤት በጥሩ ሁኔታ ተዘጋጅቷል። ግራውንድ ላይ ይሄኛው መኝታ ቤት ነው ለአዛውንት ወይም ደግሞ እድሜያቸው ገፋ ላለ ደረጃ መውጣት ለማይችሉ ማለት ነው። ከዛ በተጨማሪ ዋናው ግራውንድ ፕላስ ዋን ፕላስ ቴራስ ሲሆን ሰርቪሱ ደግሞ ግራውንድ ፕላሱ ተደርጎ ሙሉ ጥንቅቅ ብሎ የተዘጋጀ 9 መኝታ ክፍሎች፣ 3 ሳሎን እንዲሁም 3 ኪችን ይዞ ነው የሚገኘው። አሁን እንግዲህ አንደኛ ፎቅ ላይ የምንገኘው የቤቱን ትልቁን መኝታ ቤት በዚህ መልኩ ይታያል። እንግዲህ እንደምታዩት የተፈጥሮ ብርሃን አጠቃቀሙም እጅግ በጣም ደስ የሚል ነው። ከዛ ውጭ ፊት ለፊት መልበሻ ክፍሉን በሚገባ ሰፋ ባለመልኩ ተዘጋጅቶ ነው የሚገኘው። እንደምታዩት እንግዲህ ዙሪያውን ቁም ሳጥን በሚገርም ሁኔታ ተሰርቷል። ከዛ በተጨማሪ ደግሞ ሰፊ ተደርጎ ደግሞ ሻወር ቤቱም ፊት ለፊት ተዘጋጅቶ ነው የሚገኘው። ይህ ቤት እንግዲህ አልተኖረበትም እስካሁን እንዳለቀ ጥንቅቅ ብሎ ነው እንግዲህ ለሽያጭ ቀርቦ የሚገኘው። ጃኩዚ ብቻ አልተገጠመም። እሱ ደግሞ በገዢዎች አሊያም ደግሞ እንግዲህ ሻጩ ማሟላት ይችላል ማለት ነው። ለማንኛውም ንጹህ ቤት እንፈልጋለን የምትሉ በሚስጥር የተያዘ ቤት ነው። እስካሁን እየታየ አይደለም። ወሳኝ ገዢዎች መታችሁ እዩት። እንግዲህ እጅግ በጣም የምትወዱት የቤት አይነት ነው። በተለይ ደግሞ ከቤቱ ይልቅ አካባቢውን 100% ትወዱታላችሁ። ታዲያ እዚሁ ከትልቁ መኝታ ቤት እንደወጣን እንግዲህ የተለያዩ ክፍሎች አሉ። እዚህ ላይ አንድ የልጆች መኝታ ክፍል አለ። ይህ መኝታ ክፍልም እንደምታዩት ቁምሳጥን ቆንጆ ተደርጎ ተገጥሞለት ነው የሚገኘው። ሌላም መኝታ ክፍል እዚህ ላይ አለ። ይህኛው የልጆች መኝታ ክፍልም እንግዲህ የራሱ የሆነ ቁምሳጥን፣ የራሱ የሆነ የውስጥ ሻወር ቤት በሚገባ በጥሩ ሁኔታ ተዘጋጅቶለት ነው የሚገኘው። እዚህ ፊት ለፊት ተዘግቶ ያያችሁት ክፍል እንግዲህ መታጠቢያ ክፍሉ ነው። ከዛ ውጭ እንግዲህ አብዛኞቹ መኝታ ቤቶች እዚህ ላይ ያየሁት ነገር የራሳቸው የሆነ ሻወር ቤት፣ የራሳቸው የሆነ ቁም ሳጥን በሚገባ የተሟላ ነው። እዚህ ላይ የምታዩት እንግዲህ አንድ መታጠቢያ ቤት ነው። ይህም ሻወር ቦክስ የተገጠመለት ለአንደኛው መኝታ ክፍል የተዘጋጀ ነው። ስለዚህ አንደኛ ፎቅ ላይ 3 መኝታ ክፍሎች እና 3 መታጠቢያ ክፍሎች አሉ ማለት ነው። ከዛ በተጨማሪ አሁን ወደ ሁለተኛ ፎቅ ነው የምንወጣው። እንግዲህ ሁለተኛ ፎቅ እንደወጣን አንድ ሰፊ ሳሎን እንዲሁም አንድ ሌላ ተጨማሪ መኝታ ክፍል እናገኛለን። ሳሎኑ ይህ የምታዩት ነው፣ ተጨማሪ ሳሎን ማለት ነው። ፊት ለፊት ኦፕን ኪችን አለው። ከኦፕን ኪችኑ ጎን ላይ ደግሞ አንድ እንደ መኝታ ክፍል አገልግሎት መሆን የሚችል አንድ ክፍል አለ። ከፈለጋችሁ እንግዲህ ቢሮም ልታደርጉ ትችላላችሁ። ከዛ ውጭ እጅግ በጣም ዘነጥ ደስ የሚል በጣም አሪፍ ተደርጎ የተሰራ በረንዳው እንደምታዩት ዙሪያውን ማለት ነው የቴራሱ በግላስ የተገጠመ ነው። ይህ ደግሞ እንደምታዩት እንግዲህ ቆንጆ ቴራስ ተደርጎ የተሰራ ነው። ስለዚህ ይህን ቤት እንግዲህ ዋና ቤቱ ላይ ይህን ይመስላል። ሰርቪሱ ላይ እንግዲህ ግራውንድ ፕላስቱ ነው። በአጠቃላይ ሰርቪሱ ላይ የእንግዳ መኝታ ቤት፣ የስራ አጋዥ ወይም የሰራተኛ መኝታ ቤትን ሳይጨምር 6 እጅግ በጣም ገራሚ መኝታ ክፍሎችን አሉ። በአጠቃላይ እንግዲህ የእንግዳን፣ የሰራተኛን፣ ሌሎችንም ከጨምር ወደ 11 መኝታ ክፍሎች መሆን ይችላሉ። እንዲሁም አብዛኞቹ መኝታ ቤቶችም ሰርቪስ ላይ ያሉት የራሳቸው የሆነ ሻወር፣ ሽንት ቤትና ሳሎንም ያላቸው ሲሆን ይህን ቤት የምትፈልጉ በባንክም በካሽም ገዥ ነን ካላችሁ 120 ሚሊዮን ብር ነው ጥሪ ተብሎ ለሽያጭ ቀርቦላችሁ የሚገኘው። ቤቱ እጅግ በጣም የማይጠበቅና ገራሚ ሳይት ላይ ይገኛል። ቆንጆ ቤት ነው። አልተኖረበትም። ነባር ፋይል ነው። ዲጂታል ካርታ ነው። ምንም አይነት ሊዝም ሆነ ቀሪ የመንግስት ክፍያ የለበትም። 100% ጥንቅቅ ብሎ የሚገኝ ነው። ነገ ዛሬ ሳትሉ መታችሁ እዩት። ዛሬ በሶስተኛነት ያመጣላችሁ ቤትም ይህን ይመስላል። ቤትም አልተሸጠም አለ። ትክክለኛ ወሳኝ ገዥ ከሆናችሁ እንግዲህ በ15 ሚሊዮን ብር 400 ካሬ ሜትር ዘመናዊ ቪላ ቤት ግዙን ተብላችኋል። ዋና ቤቱ እንግዲህ በጣም ሰፊ የተለያዩ መኝታ ክፍሎችን ይዞ የሚገኝ ሲሆን እጅግ በጣም አስደሳች ተደርጎ የተሰራ ይህን የመሰለ ሳሎንም አለው። ሳሎኑን በምታዩት መልኩ እንግዲህ ከተለያየ አቅጣጫ የተፈጥሮ ብርሃን እንዴት አስቦ እንግዲህ ስፋቱም ይህን ይመስላል። እጅግ በጣም ረጅም ነው። ይህ ቤት እንግዲህ በጥንቃቄ በጥራት የተሰራ ቆንጆ ቤት ነው። 3 መኝታ ቤቶች፣ 3 መታጠቢያ ክፍል፣ 3ቱም የራሳቸው የሆነ ቁም ሳጥን የተገጠመላቸው እዚህ ዋናው ላይ አሉ። ከዛ በተጨማሪ እዚህ ላይ አንድ እንደ ኦፕን ኪችን ታስቦ የተሰራ ሲሆን በዚህ እንደወጣን ደግሞ ፊት ለፊት ትራዲሽናል ኪችን እናገኛለን። ከትራዲሽናል ኪችኑ ጎን ላይ ደግሞ
ሁለት ሰርቪሶች አሉ። እንግዲህ ይሄ ነው ትራዲሽናል ኪችኑ። ሁለቱ ሰርቪሶች እነዚህ ናቸው። በግራ በኩል ያሉት ለእንግዳ መኝታ ቤት እንዲሁም ለስራ አጋዥ ወይም ለሰራተኛ መኝታ ቤት የሚሆኑ ሲሆን እዚህ ውጭ ላይ ደግሞ ሻወር፣ ሽንት ቤት ተዘጋጅቶላቸዋል። ቤቱ እንግዲህ በአራቱም አቅጣጫ ከተለያዩ ቤቶች ጋር ምንም አይነት ግንኙነት የለውም። ይህን ቤት በ15 ሚሊዮን ብር ነው ለሽያጭ ቀርቦላቸው የሚገኘው በገላን በሸገር ሲቲ ክፍለ ከተማ ውስጥ ገላን ማዘጋጃ ቤት ወይም ደግሞ ክፍለ ከተማው ጀርባ ላይ ይገኛል። መታችሁ እዩት። በአራተኛ ደረጃ ደግሞ ይህን ፊት ለፊት የምታዩትን እንደ ቪላ ወይም ኤልሸፕ ማለት ይቻላል እንግዲህ ይህን ይመስላል። አዲሳችሁ ያስኖራል። ለሽያጭ ቀርቦላችሁ ይገኛል። ላፍቶ አካባቢ 160 ካሬ ሜትር በ15 ሚሊዮን ብር ነው ለሽያጭ ቀርቦላችሁ የሚገኘው። ይህን ቤት እንግዲህ አፍርሳችሁ ብትሰሩት ጎን ላይ ምናልባት አፓርትመንት አለ፣ እንደዛ ብታረጉት ከአስፓልት ግልባጭ ላይ ያለ ነው። እጅግ በጣም አዋጭ ነው። ከዛ ውጭ አድሳችሁ መኖር ትችላላችሁ። እንግዲህ አፍርሳችሁ የምትፈልጉትን የቤት አይነትን መገንባት የሚያስችል ነባር ፋይል ዲጂታል ካርታ፣ የኮሪደር ልማት ሆነ መልሶ ልማት የማያገኘው ምርጥ አካባቢ ነው። ዲጂታል ካርታና ወዲያውኑ ስም መዞር የሚችል ነው። ርካሽ ነው። መታችሁ እዩት። ከዛ ውጭ ይሄን ለማየት ስትመጡ በ13 ሚሊዮን ብር 175 ካሬ ሜትር ለሽያጭ የቀረበ ቆንጆ ሳይት ላይ ፈራሽ ቤት ያለው አለ። አትራፊዎች እንዲሁም ተጠቃሚዎች መታችሁ እዩዋቸው። በጣም የሚጠቅሙ ምርጥ አካባቢ ላይ ያሉ የቦታ መረጃዎች ናቸው። ለዛሬ ያቀረብኩላችሁ ቤቶች፣ ቦታዎች እንግዲህ እስካሁን ይመስላሉ። ከተመቻችሁ ለወዳጅ ዘመዶቻችሁም ሼር አድርጉት። ትክክለኛ ወሳኞች ሆናችሁም እየመጣችሁ እያያችሁ እያመረጣችሁ ፋይሎችን በሚገባ እያጣራችሁ መግዛት ትችላላችሁ። ሰላሙ ነው።